ቴዲና መሲ ሊጋቡ ነው። ኑንያት ብዙ ኮሜንት ላይ አስተያየት አቀረቡ። ኑኒ ከድራማው ትውጣ ወይም ደግሞ ቆፍጠን ትበል ብለዋል። ሉሊት ደግሞ እጅግ በጣም አጣብቂኝ ነገር ውስጥ ነው የምትገባው። ምክንያቱም አንደኛ ቴዲ ሊያገባ ነው ተናዳለች፣ ሁለተኛ ነገር ደግሞ እቤት መጥታ ይሄን መውጫ መንገድን ያው ምታጣ ይመስለኛል ማለት ነው። እና ሌላው ደግሞ መሲ እንግዲህ የኤልሹ አባት እንደሆነ ሳታውቅ ነው የምታገባው። ነገር ግን መጨረሻው ምን ይፈጠር ይሆን? ቴዲ ሁሉም ነገር ለመሲ መናገር ነበረበት፣ የበፊት ህይወቱ ምናምን። ምክንያቱም ዞሮ ዞሮ ልጅ ስላለው ማለት ነው። እናትየው በፍጹም ልጄ አልሰጥም አልስማማም ብላለች። እስቲ ሁላችንም እንያውላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት የለያችሁ፣ አላህ ይጠብቃችሁ። ሀገራችንን ሰላም፣ ህዝባችንን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ እኔ አይሻ ነኝ። እንግዲህ ያው ቴዲና መሲ ሊጋቡ ነው። ለእናትየው ግን ሲነግራት በፍጹም አልሰማም አልስማማም ብላለች ማለት ነው። ለልጄ አታት ሆናትም ብላለች። እንግዲህ እውነት ጠልፎ ያገባት ይሁን ወይስ እሺ ብላ ተሰጥ ይሁን? በነገራችን ላይ እናትየው ዝም ብላ ስላየችው ጠልታው ነው እንጂ የሱ ክፋት ወይም ደግሞ ከሄለን ጋር ያለው ነገር ያው አውቃ አይመስለኝም ማለት ነው። ቢሆን እናትየው ትነግራት ነበረ ማለት ነው። እና ሌላው ደግሞ እንግዲህ ያው ኤልሹ ናት። ኤልሹ እንግዲህ ልጁ በአሁን ሰዓት ከጓደኛዋ አሪፍ ተግባብተው ነበረ ማለት ነው። ነገር ግን መልሰው ያው እንደሚስማት በነገራችን ላይ እሱ መሳም ፈልጎ ሊስማት ያቀረባት አይመስለኝም ማለት ነው። ለምን ገና ለገና እቃ ሊወጣ ነው የገባው። ያ ይዞ ሊወጣ የነበረ እቃ እንዳይታወቅበት ይመስለኛል። እንግዲህ ኤልሹ አልተረዳችሁም እንጂ ቢያስረዳ እንደዛ ያሰበ ይመስለኛል ማለት ነው። ሌላው እንግዲህ ሉሊት እቃው አምጣ አላልኩት ብላለች። ነገር ግን አምጣ ሳትለው እንዴት ነው እቃውን ድረስ የሄደው? እቃውን ሊያመጣው ክፍሏ ድረስ የሄደው ወይ ስታወራ ሰምቶ ካልሆነ በስተቀር በነገራችን ላይ እንዴት እንደዛ እንዳለች ያው አልገባኝም ማለት ነው። ሳትለው ሊያመጣ አይሄድም ማለት ነው። እንግዲህ የብዙዎቻችሁ ደግሞ የኑንያት ነገር ነው። ኑንያት ከድራማው ትውጣ፣ ድራማው አትመጠንም። ዝም ብሎ መነፋረቅ ብቻ፣ ዝም ብሎ ማልቀስ ብቻ እንጂ ቆፍጠን ብላ አታወራም፣ አታስረዳም። በነገራችን ላይ ሁሉ ከመጀመሪያው ምሷ እንደውም ከድራማው እኔ ሁሉ እምላለሁ ከመጀመሪያ ድራማው ሀ ብሎ ከመጀመሪያ ጀምሮ በቃ የሆነ መነፋረቅ ምናምን እንጂ ብዙም ቆፍጠን ብላ ቢያንስ ያላረገሻቸው ነገሮች ያልተናገረሻቸው ነገሮች ራሱ ለማስረዳት አትሞክርም ማለት ነው። እንደውም አንዳንዴ አጥፊ ብትሆንም የሆነ ነገሮች ብታበላሽም እንደውም ያው ኤልሹ ትሻላለች ማለት ነው። መሲ ግን ያው መሲ ናት። ያው መናገር ያለባትን ትናገራለች ማለት ነው። እና በአጠቃላይ እናንተ ግን እውነትም ኑንያት ያው ከድራማው ወይ ትውጣ ወይ ተስተካከል የተባለው የብዙ ሰው ሀሳብ ነው ማለት ነው። እሷ እንደዛ እንድትባል ያደረጋት ዝም ብላ የምትነፋረቀው ነገር ነው እላችኋለሁኝ። ሌላው አዶኒ በር በኃይለኛው ሲያንኳኳ እንዲፈልገሽ ነበር ሲል እኔ ሉሊት ስትገባ አይቶ መስሎኝ ነበረ። ነገር ግን ሉሊት ስትገባ አይቶ አይመስለኝም። ነገር ግን የኤልሹ የሆነ ነገርን እንትን ሌላ ይመስለኛል። የሆነ ነገር ሊነግራት ወይም ደግሞ የሆነ እሷ እንድታስተካክልለት የሚፈልግ ነገር ያለ ይመስለኛል። በዛ ልክ እንደዛ አቻኩሎ ይጠራት። ሌላው ደግሞ በስነ በሩ አልከፍትም እንኳን ብላ ግግም ስትልበት አሁን እናቷ ምጣለች። ነገር ግን ቢያንስ እናትየው እቤት መጣ ሊሆን ይችላል፣ እሷ ጋር ሆና ሊሆን ይችላል ብሎ መከታተል አለበት ማለት ነው። ለምን ዝም ብላ አልከፍትህም ብላ እንደዛ ግግም አትልበትም ማለት ነው። እናትየው እዛ ብትኖር ነው ብሎ ማሰብ አለበት ብዬ እላለሁ። ስትወጣ መጠበቅ አለበት ማለት ነው። ሌላው ያው አውቃም ይሁን ሳታውቅ መስሚያ ጥጥ የሆነች ኑንያት ናት። እሷ ደግሞ ቤሉል ከነመፈጠሩ ትተዋታል፣ ረስተዋታል። በነገራችን ላይ ለማስረዳት ራሱ ስትሞክር ራሱ እኔ እንጃ በጣም ሰዎች አብዛኛው ሰዎች በተናደዱ ሰዓት፣ ሰዎች በሆነ ነገር አግሬሲቭ በሆነ ሰዓት እሺ ላስረዳ ከማለት ይልቅ ራሱ አንዴ የሆነ በቃ
ሻውት አድርጎ ራሱ ባንዴ መናገር ራሱ የበለጠ እንደው ይሻላል ማለት ነው። አሁን እሺ ላስረዳ ራሱ ትሩ ምንም እንድታስረጅኝ ራሱ አልፈልግም ነው ያላት ማለት ነው። ይሄ ሌላት የቻለው ለምንድን ነው? እሷ ናት። ምክንያቱም ሁሉም ነገሩ ያበላሻሸችው ማለት ነው። ያኔ ኤልሹ ሁሌ ስህተት እየሰራች ነው፣ ሁሌ እንትን ያለች ነው እያመነቻት በራሷ ላይ ችግር ፈጠረች ማለት ነው። በነገራችን ላይ ከቤሉል መለያየት አልነበረባትም ማለት ነው። አንደኛ ነገር ደስታዋ የመለስላት እሱን ነው፣ ወስቶ ያስመረመራት እሱ ነው፣ ብዙ ነገር ማለት ነው። ይሄን አንድ ቀን ራሱ ስታስታውስ አይቻት አላቅም ማለት ነው። ቢያንስ በጣም መልካም ነገር ያደረገላት ሰው ነው። እዚህ ጋር ከኤልሹ ራሱ ያው ያ ልጅ ራሱ እንድትፈትነው ራሱ ብላ ስትልካት መናገር ነበረባት። ለሱ እንዲህ ብላኛለች እንዲህ ላደርግ ነው ብላ መናገር ነበረባት። ለምን እሱ መልካም ነው ያሰራላት ማለት ነው። ሌላው የአዶኒ ነገር ነው። አዶኒ ከነ መፈጠሩ ኑንያት እርግፍ አድርጎ ተዋታል ማለት ነው። ለምንድን ነው የተዋት? እውነት ኤልሹ ወዷት ነው ወይስ ማንን ሊበቀል ነው ወደ ኤልሹ የሆነው ማለት ነው? በነገራችን ኤልሹ ከመጀመሪያም ስለምትወደው አዶኒ መቅረቡ በጣም ያው ፈልገዋለች ማለት ነው። ችግሩ የአዶኒ ዝም ማለት ያው ብዙ ጊዜ እኮ ያው ፈላጊ ሲበዛ ነው ላይ በላይ የሚደራረቡ ይባላል። እንግዲህ በመጀመሪያ ሁሉም በሚፈልጉ ዋሳት ሶስቱም እኔ ያሉ ግን አሁንም በቃ ሶስቱንም ያው ተዋት ማለት ነው። ይሄ አንዳንዴ ህይወት ላይ መምረጥ ያለባችሁ መሆን ካለባችሁ ሰው መምረጥ የመሰለ ነገር የለም። ያኔ ህይወት አንዳንዴ ጊዜ እንዴት እንደሚያልፍ ማለት ነው። የሆነ ነገር በሰዓቱ መጠቀም የመሰለ ነገር የለም። አሁን በሰዓቱ ከሶስቱንም ቤሉልን መርጣ ከሱ ብትሆን ይሻላት ነበረ። ለሷ ከሶስቱንም መልካም ቤሉል ስለሆነ ማለት ነው። እሷ ግን እንግዲህ ለኤልሹም ብላ ለምናምን ወይ ሁለት ሶስታችን ይቅርብኝ ካልሆነ ብላ ደግሞ ለኤልሹ ስትል ደግሞ እንግዲህ ከእንትን ተጣመረች ማለት ነው። እሱ ግን አሁን ያው ቢወዳትም ስለማትፈልገው ሊያበሳጫት እንጂ ሌላ ነገር አይደለም እየቀረባት ያለው። ሌላው ሉሊት ከሀገር ልትወጣ እያለች ነው፣ ያጎበገበች ነው። እውነት አምልጣ ከሀገር ትወጣ ይሁን ይዟት ይሁን የሷስ ደግሞ ከሀገር መውጣቱ ወይ ደግሞ መሰወሩ አስፈላጊ ነው ወይ? ምክንያቱም ያው ግዴታ ድራማው ላይ መኖር ስላለባት ማለት ነው። እና በጣም አዳዲስ ነገር እየተፈጠረ ነው። አሁን በቀጣይም እንግዲህ እሺ ብለው ቀለበት አስረው አንድ ይሆኑ ይሁን ወይስ እንዴት ነው? እና አንድ የሚሆኑ ግን አይመስለኝም። ሉሊት መጣ ልጅ አለህ እኔ ባሌ ነበርክ ልጅ አለህ ልጃችን ያንተ ናት ብላ የምትለው ይመስለኛል። በዛ ሰዓት ደግሞ መሲ በጣም የምትደነግጥና ከሱ መጋባቱን የምትሰርዘው ይመስለኛል ማለት ነው። በነገራችን ላይ እንግዲህ ቴዲ አያውቅም። ያው ድሮ ፍቅረኛው ሚስቱ ትሆን እንጂ በሱ ልጅ እንዳላት ስለማያውቅ ያው ገና አልገባውም ማለት ነው። እስቲ እናንተንም ሀሳባችሁ ዱቅ አድርጉ።